አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን መጥተዋል በድጋሚ በቅመምዬ ቤት ማለት ነው። እንግዲህ የሀይሚዬን ቻናል ሼር አድርጉ እሺ ውዶችዬ። ትንሽ ነው የቀራት 3000 ሰው ብቻ 3000 ሰው ብቻ ነው የቀራትና ሼር አድርጉ በእናታችሁ። በዚህ ሳምንት መግባት አለባት ብሏል ብሩኬ። መግባትም አለባት እውነት ነው። 3000 ሰው ብቻ እንደውም ነገ ከነገ ወዳ መግባት አለባት። በቃ 300 ኬ ማለት ነው። እና ውዶቼ ሼር ማድረጋችሁን እንዳትዘናጉ ማለት ነው። የብሩኬም ደግሞ 5000 ሰው ብቻ ነው የቀረው። ትንሽ ነው የሱም የቀረውና የሱንም ሼር እያደረጋችሁ የቅመሚንም ሼር እያደረጋችሁ ቶሎ እናስገባቸው ማለት ነው ውዶችዬ። ቅመሟ እንግዲህ አብሳላትን ጠርታታለች። በድጋሚ እንግዳ አግኝታታለች ምናምን ቤታቸው ሂዳለች ማለት ነው። እና እናንተ በድጋሚ ሌላ ጭንቀት ውስጥ እንዳትገቡ ሀይሚ ምን ወሰነች፣ ሀይሚ ምን አሰበች እያላችሁ እና እኛ እንዳንለያይ በማሰብ እንዳትጨናነቁ ለአንዴና ለመጨረሻ አግኝቼ ነገሮችን አብራርቼ ልንገራት። ከዚህ በኋላ ያን ነገር ማሰብ እንደሌለባትና ራሷ እንድትጠብቅ ወደ ራሷ እንድትመለስ እነግራታለሁ እያለች ነበር የጠራቻት። እና ወይዘሪት አብሳላት ደግሞ ፍቅር ሲይዛት ቶሎ ያዛት። ከዛ ደግሞ አሁን ደግሞ አይ በቃ ጓደኝነቱን ነው የምፈልገው አለች ማለት ነው። ሲለቃትም ደግሞ ቶሎ ለቀቃት ማለት ነው። እና የእሷ እንግዲህ ፍቅር ምን አይነት ፍቅር እንደሆነ አናቅም። እና ቶሎ የሚይዝ ቶሎ የሚለቅ ማለት ነው። ስለ አብሳላት እመለስበታለሁ። ግን አሁን ለቅመምዬ ለሀይሚዬ መናገር የምፈልገው ነገር አለ እዚህ ጋር። ና ቅመምዬ ከዚህ በኋላ ብሩኬ ያለሽ ነገር በሙሉ ልክ ነው። ከዚህ በኋላ ማድረግም ያለብሽን ነገር መጀመሪያ እሱን አማክረሽ መሆን አለበት። ከዛም በተጨማሪ ደግሞ አንቺ በየዋህነት በመልካምነት ሌላ ፋውል እንዲሰራ አትፍቀጂ። ምክንያቱም ሰዎች አንቺ መልካምነትሽን ባበዛሽላቸው ቁጥር ያንን መልካምነትሽና ደካማነትሽን እየተጠቀሙ የእናንተን ህይወት ለመበጥበጥ ወደ ኋላ አይሉም። አብሳላትን እመለስበታለሁ። ለቅመምዬ ለሀይሚዬ መናገር የምፈልገው ነገር አለ በመጀመሪያ ማለት ነው። ሀይሚዬ እኔ ቆንጆ፣ እኛ በእናንተ ምክንያት እንኳን 3 ወር ሙሉ ስንጨነቅ በጣም ብዙ ነገር ውስጥ ገብተናል። በጣም የሆነ ራሱን የጎዳ ሁሉ ሰው አለ። ያ ምንድን ነው? ከፍቅር አንጻር ነው። እናንተን በጣም ከመውደድ አንጻር ነው። እኛ ሲከፋችሁ እየከፋን፣ ስትጨነቁ እየተጨነቅን፣ በቃ ነገ ዛሬ ነገ ምን ይፈጠር ይሆን፣ ዛሬ ምን ይዘው ይመጡ ይሆን እያልን በስቀቀንና በጭንቀት ነበር ስናያችሁ የነበረው። ምንድነው? ይሄ መውደድ ነው፣ ፍቅር ነው። ከልባችን በጣም ስለምንወዳችሁ ቤተሰብ አድርገን ስላሰብናችሁ ነው በዛ ልክ ስንጨነቅላችሁ ስናስብላችሁ የነበረው ማለት ነው። አሁንም ቢሆን ደግሞ የሚጠራውን ነገር አጥርታችሁ አንድ ሁናችሁ ወደፊት እንድትቀጥሉ ነገ ትልቅ ደረጃ ላይ ደርሳችሁ ማየት ስለምንፈልግ በቃ አላደን እናንተን በምን አይነት ቦታ እንደምንስላችሁ እናንተ ራሳችሁ የምታውቁ ይመስለኛል። ማብራራት አይጠበቅብንም ማለት ነው። ምክንያቱም ፍቅራችን በምን ያክል ልክ እንደሆነ ታውቁታላችሁ። ስለዚህ ሀይሚዬ አሁንም ቢሆን የሆነ ያለፈ ስህተት በየዋህነት ይሄ ዝም ብላችሁ በሼም ምናምን የምታደርጉት ነገር ዋጋ እያስከፈላችሁ እንደሆነ እስከዛሬም ድረስ የተገነዘብሽ ይመስለኛል። ስለዚህ አሁንም ደግሞ ድጋሚ ጠርተሽ ሌላ ችግር እንዲፈጠር መሆን የለበትም ሀይሚዬ። የዋህነት መልካምነት ልክ አለው። በቃ ይሄ አለ አይደለ? ህይወታችሁን በተለይ ደግሞ ብሩኬ እንዳለው በተለይ ህይወታችሁን በጥብጠው የሄዱ ሰዎችን ድጋሚ ጠርታችሁ የሆነ እነሱን በፖላይት በሆነ መንገድ ለማውራት መሞከር ወይም ደግሞ እነሱ ያን ሀሳብ እንዲተውት ለማድረግ መሞከር ይሄ ድጋሚ ችግር ፍጠሩ ብሎ እንደመጋበዝ ነው የሚቆጠረው። ስለዚህ ሀይሚዬ ነገሮችን ቆም ብለሽ ማሰብ መቻል አለብሽ። ሲጀመር ምንም ነገር ስታደርጊም ሆነ ወይም ደግሞ ሌላ ሰው ለማግኘትም ከፈለግሽ በእናንተ መሀልም ያለውን ነገር ለመፍታትና በጥሩ ሁኔታ ለማውራት ችግሮችን ለአንዴና ለመጨረሻ ጊዜ ለመፍታት የምፈልጊው ነገር ካለ ብሩኬ ጋር መጀመሪያ ተወያይተሽ መሆን አለበት። እናንተ ሁለታችሁ ተነጋግራችሁ ምንም ነገር አሁን ላይ አንተን አንልም እንነጋገራለን ብለሻል። ያ ነገር ስለሆነ በዛው ነው መቀጠል ያለብሽ እንጂ ምንም ነገር ልትደብቂ ወይም ደግሞ እሱን ሳትናገሪ ሌላ በበጎ ነገር በመልካም ነገር አስበሹ እነዚህ የበጠበጧችሁን ሰዎች ጠርተሽ እንደዛ እንትን ማለት የለብሽም። ይሄ ትልቅ ስህተት ነው። ስለዚህ ብሩኬ ያለው ዛሬ ልክ ነው፣ ሁሉም ነገር ልክ ነው። ሀይሚዬ አንቺ መጀመሪያ ያልሽው ነገር ልክ ሆኖ ሳለ ግን ቤት መጋበዝ በፍጹም የለብሽም፣ መጥራትም የለብሽም፣ መገናኘትም አይጠበቅብሽም። አለቀ። ኢቭን እሷን ማግኘት ሁሉ አይጠበቅብሽም። በቪዲዮ
አንቺና ብሩኬ ሆናችሁ መናገር ካለባችሁ መልእክት ማስቀመጥ ትችላላችሁ። ይቻላል እኮ አይደለ? ብቻሽንም ቢሆን መልእክት ማስቀመጥ ትችያለሽ። ሲጀመርም ደግሞ አያስፈልግም። ቤት ከመጣሽ ደግሞ ራሷ እናንተ እንትን ሳትሉ ሳትጋብዟት ምናምን ለመበጥበጥ ብላ አሁንም ቀጥ ብላ ቤት የምትመጣ ከሆነ ያኔ ልክ አሁን ብሩኬ ውጪ ብሎ እንዳስወጣት እንደዛ ቆፍጠን ብላችሁ መናገር ያለብሽን አንቺም ተናግረሽ እንደ ሴት የተረዳሻትንም ነገር በፖላይት መንገድ ተናግረሽ አስረድተሽ ውጪ ብለሽ ነገሮችን ለአንዴና ለመጨረሻ ጊዜ ይዛኔ ተናግረሽ ማሰናበት ነው እንጂ ድጋሚ እሷን በጥሩ ሁኔታ በመልካም ነገር አስበሽ እሷ ወደዛ እንድትመለስ ምናምን አሁን ምንድነው ያለችው? ትናንትና መግቢያ ላይ ያወራችሁን እኔ ትንሽ ሰምቼው ነበር። ከዛ አስጠልታኝ በቃ ወጣሁ ማለት ነው። አብሳላት የሰራችው ቪዲዮ ፍፄን ጠርታ ማለት ነው። እና ምንድነው መጀመሪያ ያለችው ልክ እንደናፈቃት ማግኘት እንደምትፈልግ ምናምን አወራችና ለምን እኔ ሳትረዱኝም እኔ ሴት ልጅ አይደለሁም እንዴ ምናምን አለችና ከዛም በኋላ ምንድነው መጨረሻ ላይ ያለችው በቃ እንዲርቁኝ አልፈልግም ጓደኝነታቸውን እፈልጋለሁ ምናምን እንዴ ምን ማለት ነው? ሲጀመር አፍቃሪ ሆኖ መጀመሪያ የመጣ ሰው እንዴት ነው ባንዲ ደግሞ ስሜቱ ተቀይሮ ጓደኛ ሊሆን የሚችለው? ይሄ እኮ የማይሆን ነገር ነው። ስለዚህ ሀይሚዬ ደግሞ ከዚህ ነገር ራቂ ከዚህ ነገር ትንበይ ስላልሻት ብሩኬ ብሎሻል። ከዚህ በፊት ብሩኬ አንቺን እያስቀየመ የራሴ ሰው ናት በማለት አንቺን እያስቀየመ እሷን ስሜቷን ጠብቆ ላይክ እንዳትጎዳ በቃ እኔ ነኝ እዚህ ነገር ውስጥ ያስገባኋት በእኔ ምክንያት ነው እኔ ለፕራንክ ብዬ ጠርቻት ነው ብሎ አስቦ የእሷን ስሜት ጠብቆ በፖላይት መንገድ ሲያወራትና ሴት ናት ብሎ አክብሮ ቤት ድረስ እየመጣች እንደዛ ስትረብሻችሁ እንኳን ምንም ነገር ያላላት ልጅ ነው። በስነ ስርዓት እያወራት የነበረ ልጅ ነው። የዛኔ ያልተመለሰች እንዳለው እሱ የራሴ ህይወት አለኝ እያላት ያልተመለሰች ልጅ አሁን ላይ ትመለሳለች ብሎ ማሰብ ምን ማለት ነው? ሀይሚዬ ምን ማለት ነው? ስለዚህ ሌላ ድጋሚ ችግር እንዲፈጠር ባታደርጊ መልካም ነው። ከዚህ ነገር ብሩኬ እንዳለሽ በቃ ማንንም ሰው ማግኘት አይጠበቅብሽም። አታግኛቸው፣ በቃ አታግኛቸው። በቃ እናንተ ብቻ አውሩ፣ እናንተ ብቻ በደስታ ነው ተወሉ፣ እናንተ ብቻ በፈለጋችሁበት አይዲያ ሁለታችሁ ብቻ በተሻለ እኛን በሚያስተምር ወይም በሚያዝናና መንገድ መምጣት ትችላላችሁ። ከዛ ውጪ ሶስተኛ ወገንም ምናምን እየተባለ ኦዲየንስንም ልብ መስበር ሌላ ችግር ውስጥ መክተት ምናምን አያስፈልግም። ምክንያቱም ይሄ ኦዲየንስ ይሄ ቤተሰብ እናንተን የሚወዳችሁ በንጹህ ልቡ ነው። ስለዚህ ያን ነገር መረዳት መቻል አለባችሁ እንጂ ሌላ ሰው የሆነ ሰንበዴ ያስገባችሁ ህይወታችሁን መበጥበጥ ምናምን እኛስ ምን እንማር? እናንተስ ምን አይነት ደስታ ነው የምታገኙት ከዚህ? ምንም ደስታ የለውም። ሁሌ መበጥበጥ፣ ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ምናምን እንዴ አያስፈልግም። ሰው አያስፈልግም። በቃ የብሩኬ ውሳኔ ትክክለኛ ውሳኔ ነው። ከሱ ጋር ተነጋግራችሁ ያለውን ነገር መወሰን መቻል አለብሽ። አሁን ላይ ቢናደድም እውነት አለው ብሩኬ። ምክንያቱም አንደኛ እሱን ሳታናግሪ ነው ያመጣሽው፣ ሁለተኛ ደግሞ ሌላ እሱ የተወውን ነገር እንደገና ወደዛ ተመልሰሽ እንትን ማለት አይጠበቅም ሀይሚዬ የኔ ቆንጆ። ስለዚህ ይሄ መልካምነት የዋህነት ምናምን ገደብ አለው ለሁሉም። የዛኔ እኮ አንቺም ስትዩ ነበረ ብሩኬ እንደዛ ስትዩ ሀይሚዬ ልክ ነች፣ በህይወት ዋጋ የሚያስከፍሉትን ሰዎች በሙሉ አርቃቸው፣ ፊት አትስጣቸው እያልን እኮ ስንከራከር የነበርን ሰዎች ነን። ዛሬ ላይ ያንን ብሩኬ ሲሰራ የነበረውን ስህተት አንቺ መድገም ማለት ይሄ ምን ማለት ነው እንዴ? ስለዚህ እንደዛ መሆን የለበትም ሀይሚዬ። ስለዚህ ቆም ብለሽ ነገሮችን ተረጋግተሽ ማሰብ መቻል አለብሽ። አትናደድ፣ ተረጋጋ ማለትሽ ጥሩ ነው። በመረጋጋት ማውራት ትችላላችሁ። ግን ደግሞ ቢናደድም እውነት አለው። እንደዛ መደረግ ስለሌለበት ነው የተናደደው። ህይወቱን የበጠበጠ ልጅ ስለሆነ ነው እንደዛ እንትን ያለው። ገባሽ? ያንተ ብቻ አይደለም የተበጠበጠው የኔም ነው አልሽ። ስለዚህ አዎ ያንቺም ነው፣ የሁለታችሁ ነው የተበጠበጠው። ስለዚህ ያ ድጋሜ ደግሞ ወደዛ ነገር ውስጥ እንዳትገቡ ሰው አታስገቡ። በቃ 4 ነጥብ። ሰው አታስገቡ፣ አለቀ። እቺ ልጅ እኮ ጥጓን መያዝ ካለባት እኮ ሁኔታውን እያየሽ ነው አይደለ? በቪዲዮ እያየሽ ነው ምን አይነት ሁኔታ ላይ እንዳላችሁ ምናምን። እንደው እንደ ሰው እንኳን ሂሊና ቢኖራት ኑሮ ያን ነገር አስባ በቃ እንትን ማለት ትችል ነበረ። ግን ወዶቼ እዚህ ጋር እያልኩ ያለሁት አሁን እንደው በድራማውን በዚህ እንዳስተያየት ልናገር ብዬ ነው እንጂ ማለት አሁን ይሄን ነገር
እነሱ ለማጽዳት ፈልገው ይመስለኛል በዚህ መንገድ የመጡት እንጂ አሁን ይሄ ነገር ሁሉ ነገር እውነት ሆኖ ምናምን ነገር አይመስለኝም። ገባችሁ አይደለም? ሲጀመር ግን እንደ አስተያየት ለሁሉም ሰው ደግሞ ትምህርትም እንዲሆን ጭምር ነው እኔ አስተያየት የምሰጠው እዚህ ጋር በቪዲዮ ልክ ማለት ነው። ግን እነሱ እዛ ጋር ያለውን ነገር ተዋውቆ ምናምን ነው የሚሰሩበት። ገባችሁ? ያ መሆን የለበትም። አንድ ሰው ህይወታችሁን በጥብጦ የሄደ ሰው ድጋሚ ጠርታችሁ ቤታችሁ ላይ ይሄ ነው ይሄ ነው ብሎ ማለት ሌላ ድጋሚ ችግር ፍጠር ማለት ነው። ስለዚህ ያን ሰው ኦልሬዲ አይጠቅማችሁም፣ አርቃችሁታል። እዛ ሰው ድጋሚ እንትን ማለት መገናኘትም ጓደኝነትም ምናምን አያስፈልግም። በቃ ለምን ያስፈልጋል ሲጀመር? ስለዚህ ሀይሚዬ እባክሽ ሌላ ሰው እንደዚህ በጥሩ መንገድ እናዋራቸው እንደዚህ ምናምን የሚባል ነገር ስንት ነገር ዋጋ ከፍላችሁ አይደል እንደ የመጣችሁት? እኛ ለእናንተስ ብሩኬን እንደዛ ስንት ነገር እየተባለ እየተሰደበ ምን እያለ ለምንድነው ሀይሚዬን ሳታከብር ሌላ ሰው እንትን የምትለው ምናምን እየተባለ ብዙ ነገር የተባለበት ነው። ዛሬ ላይ ቢናድድም እውነት አለው፣ ትክክል ነው ቢናድድም። ስለዚህ ሀይሚዬ እኛ የዛኔ እንደዛ እያልን ብዙ ነገር ስንለ የነበረ ልጅ አሁን ላይ ደግሞ ያንን እሱ ሲሰራ የነበረውን ስህተት ደግሞ በመልካምነት በየዋህነት አንቺም ደግሞ እንዲደግሚው አንፈልግም። ስለዚህ እንደ ቤተሰብ እንደ አንድ ኦዲየንስ ይሄን ነገር እንትን እንዳትይ፣ በቃ በዚህ ነገር አሁንም እንዳትቀጥይበት። ጭራሽ ሀሳቧን ተረዳት ምናምን። ምን አይነት ሀሳብ ነው የሚረዳት እንዴ? ምን ማለት ነው? ሀሳቧን ተረዳት ስለ አብረሃት ሁን ማለት አይደለም። ታዲያ ምን አይነት ሀሳቧን ነው የሚረዳት? ጓደኛ እንሁን ብላ እኮ መጀመሪያ ነግራሽ ነበር አይደለ ሀይሚዬ? ስለዚህ ያን ነገር አልቀበለውም ብለሻል። ኦልሬዲ አንቺ አልቀበለውም ያልሽውን ሀሳብ እንዲቀበለው ነው የምትፈልጊው እሱ ወይስ ምንድነው? አልገባኝም። ስለዚህ ምን አይነት ሀሳብ ነው እሱ የሚቀበላት? ምን አይነት አረዳድ ነው እሷን የሚረዳት? ይች ልጅ ከእናንተ መራቅ አልፈለገችም። ፍቅሯን አሁን እንትን ብላ በቃ አሁን በጓደኝነት ልቅረብ እያለች ነው። ግን ያን ነገር አስተማማኝ አይደለም። አንቺ እንዳልሽው ልክ ብለሻታል። ቅመምዬ እኮ መልሳላታለች። እኔ ያንን ነገር አልፈልገውም ብላታለች። ሶ አንቺ አልፈልገውም ብለሻታል። ኦልሬዲ ሀሳቧ ገብቶሻል። ጓደኛ እንሁን እያለች ነው። ያን ነገር ደግሞ መፍቀድ የለብሽም። እሱም እንዲፈቅድ አትፈልጊ። ምክንያቱም አንቺም ደስ አይልሽም። አሁን እሱ ቢፈቅር ኑሮ አንቺ ደስ አይልሽም። ሌላ ችግር ነው የሚፈጠረው። እሱ እንደዚህ አሁን እንዳንቺ ጥሩ ነገር ወይም መልካም ነገር አስቦ በቃ ይቺ ልጅ ከዚህ በኋላ ማልቀስ የለባትም ከዚህ ነገር መውጣት አለባት ብሎ እንደዛ በጥሩ መንገድ አስቦ እኮ ቢያናግራት አንቺም ብለሽዋል ትጣይ ነበር፣ ሌላ ችግር ውስጥ ይፈጠር ነበር። ግን አንቺ እሱንም ሳታማክሪ አሁን ደግሞ እንትን ሲል ብሩኬ ደግሞ ተናደደ ማለት። ስለዚህ ሁለታችሁ ተነጋግራችሁ መወሰን መቻል አለባችሁ። ሌላ ችግር እንዲፈጠር ባትጋብዙ ጥሩ ነው። በቃ ይህ ከዚህ ነገር መውጣት መቻል አለባችሁ ለአንዴና ለመጨረሻ ጊዜ። እኛ ከእናንተ ብዙ ነገር እየጠበቅን ነው። በዚህ ሰዓት ደስታ ነው የምንፈልገው፣ ጭቅጭቅ አንፈልግም፣ ሶስተኛ ወገን አንፈልግም። ስለዚህ እንደዛ የምንፈልገው ለምንድን ነው? የእናንተን ትልቅ ደረጃ እንድትደርሱ ከመፈለግ አንጻር ነው። እና ያን ነገር ማገናዘብ መቻል አለባችሁ። ከዛ ውጭ አብሳላት ደግሞ ባንዴ ፍቅር የሚይዝ ባንዴ ከፍቅር የሚያስወጣ ነገር ምን አይነት ነው? ያንቺ አስማት ነሽ? ምንድን ነው ይሄ? ስሜት ነው ወይስ ምን? አልገባኝም። ምን አይነት ነገር ነው? ስለዚህ ፍቅር ይዞሽ መተሽ ከዛ ደግሞ አሁን ጓደኛ ልሁን ሲጀምር ምን አይነት ሙጥኝ ማለት አያስፈልግም። ጓደኛ ነፍ ጓደኛ ይኖራል። የሚዲያ ሰዎች አሉ። ከብዙ ሰው ጋር መገናኘት መታወቅ ትችላለሽ። አንቺ ራሱ የሚዲያ ሰው ነሽ። ሾርት ፊልሞችን ትሰራለች። እንግዲህ ከብዙ ሰዎች ጋር ትገናኛለች ምናምን። ስለዚህ ሀይሚዬና ብሩኬን በዚህ ልክ ሙጥኝ ማለት አያስፈልግም። በቃ ለቀቅ አድርጊያቸው። ተልኮሽ ሌላ ካልሆነ ለቀቅ አድርገሽ የራስሽን ህይወት መጀመር ነው። አጉል ስሜትሽን መጉዳት እሱን ባየሽ ቁጥር ወይም ደግሞ እሱ ጋር በተገናኘሽ ቁጥር እነሱ ጋር በተገናኘሽ ቁጥር እየቀናሽ ሌላ ችግር ውስጥ ከምትገቢ የበፊቷን የድሮዋን አብሳላትን ለመመለስ ከፈለሽ እቤትሽ ቁጭ ብለሽ ጥሩ ቦታ ሆነሽ ወይም ደግሞ ካፌ ቁጭ ብለሽ ብቻሽን በቃ ተመለሽ። አብሳላት ያለሽበት መንገድ ልክ አይደለም ብለሽ ወደ ራስሽ ተመለሽ። አለቀ። እሱ ነው እኔ የምመክረው ውዶቼ አይደለ? ስለዚህ ብሩኬም መናደዱም ሆነ ዛሬ ያለው ነገር በሙሉ ልክ ነው። በቃ ተነጋግራችሁ ያለውን ነገር መወሰን መቻል አለባችሁ። ኦዲየንስ ሁልሽም በቃ ከዚህ ነገር ድጋሜ ሌላ ሰው እንዳታገኝ ቅመም የተመለሽ ባክሽ ብሩኬን አዳምጪውና አብራችሁ ተነጋግራችሁ ያለውን ነገር ወስናችሁ ከዚህ በኋላ ሌላ ሰው እንዳታስገቡ እያላችሁ ጥሩ አስተያየታችሁን አስቀምጡላችሁ ውዶቼ። ሀይሚዬና ብሩኬ መቼም አይለያዩም። የኛ ጨረቃዎች ወደፊት ሼር አድርጉላችሁ ቻናላቸውን ውዶቼ።